የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በአማራ ክልል የፋኖ አመራር ነው ያለው ሌተናል ኮሎኔል አለሙ ሞላ በቁጥጥር ስራው ያለው አለም የፋኖ ኃይሎች ወኩላቸው ከአገዛዙ መከላከያ የሚሆን ከፋኖ ኃይሎች ነፃ ሆኖ የግል ህይወቱን የሚኖር ግለሰብን ብልጽግና ለፖለቲካ ፕሮፓጋንዳ ፍጆታ ሲባል ከእውነት የራቀ ነገር ማሰራጨቱ ከአገዛዙ የሚጠበቅና የተለመደ ህዝብን የማደናገር ተግባር ነው ሲሉ መልስ ሰጥተዋል። ጉዳዩ አነጋጋሪ ሆኗል። በዝርዝር እናየዋለን። ህወሓት ሌተናል ጄኔራል ታደሰ ወረደ የስልጣን ርክክብ ካላደረጉ ስህተት ነው የሚሆነው ሲል ለቢቢሲ ተናገረ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጸም ከሆነ ስህተት እንደሚሆን የህዝባዊ ወያኔ ሓርነት ህወሓት ቃል አቀባይ ተናግረዋል። በዝርዝር የምናየው ሌላኛው ጉዳይ ነው። ትራምፕ ቴህራን አሜሪካ በተሻለ ፍጥነት የሆርሙዝ ወሽመጥን እንድትከፍት ትፈልጋለች አሉ። የባህረ ሰላጤው ሀገራት ደግሞ ለኢራን ጥቃት ለሚሰጡት ምላሽ ከሳውዲ አረቢያ ውስጥ ሊወያዩ ነው ተብሏል። በዝርዝር የምናየው ሌላኛው ጉዳይ ነው። የተባበሩት አረብ ኤምሬትስ ከኦፔክ ነዳጅ አምራች ሀገራት አባልነት ልትወጣ ነው። የተባበሩት አረብ ኤምሬትስ 60 ዓመት ለሚጠጋ ጊዜ አባል የሆነችባቸውና ከቆየችባቸው ዋና የነዳጅ አምራች ሀገራት ቡድን ከሆኑት ኦፔክ እና ኦፔክ ፕላስ በሚቀጥለው ወር እንደምትለቅ አስታውቃለች። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የብልጽግና አገዛዝ በአማራ ክልል የፋኖ አመራር ነው ያለው ሌተናል ኮሎኔል አለሙ ሞላ በቁጥጥር ስራው ያለው ብሏል። የፋኖ ኃይሎች ወኩላቸው ከአገዛዙ መከላከያ የሚሆን ከፋኖ ኃይሎች ነፃ ሆኖ የግል ህይወቱን የሚኖር ግለሰብ ነው እንጂ የፋኖ አመራር አይደለም ብሏል። የብልጽግና አገዛዝ በትላንትናው ዕለት ሚያዝያ 22 2018 ዓ.ም በአማራ ክልል ሰሜን ወሎ ዞን ጊራና አካባቢ የሚንቀሳቀሰው ሌተናል ኮሎኔል አለሙ ሞላ በቁጥጥር ስራው ያለው ሲል ሰፊ መረጃ አሰራጭቷል። የአገዛዙ ጊራና አካባቢ በተከናወነ የተቀናጀ ኦፕሬሽን የበጽንፈኛው ቡድን በአመራርነት ሲንቀሳቀስ የነበረው ሌተናል ኮሎኔል አለሙ ሞላ በቁጥጥር ስር ውሏል ሲል ነው መረጃውን በሚቆጣጠራቸው ሚዲያዎች እኩል ያስታወቀው። በቁጥጥር ስር ዋለ የተባለው ሌተናል ኮሎኔል አለሙ ሞላ በየትኛውም የፋኖ መዋቅር እንደነበርና የአመራር ኃላፊነቱ ምን እንደሆነም ያልገለጸው የብልጽግና አገዛዝ ኮሎኔሉ የጽንፈኛው ቡድን አመራር ነበር ብሏል። በወሎ ቀጠና በንጹሃን ላይ ከፍተኛ በደል እየፈጸሙ ነው በሚል በተደጋጋሚ ስማቸው የሚነሳው የአገዛዝ ጦር የ11ኛ አዝ ምክትል አዛዥ ሜጀር ጄኔራል ዘውዱ ሰጣርጌም በሀብሮ ወረዳ ጊራና ቀበሌ በረዱኝ የተባለ ቦታ የጽንፈኛው ቡድን አመራር ሌተናል ኮሎኔል አለሙ ሞላ በቁጥጥር ስር ሊውል ችሏል ሲሉ መናገራቸውን የአገዛዙ ሚዲያዎች ጨምሮ ዘግቧል። የአገዛዙ መከላከያ ከፍተኛ አዛዥ ሜጀር ጄኔራል ዘውዱ ሰጣርጌ ሰራዊቱ በሰራው ኦፕሬሽን ሌተናል ኮሎኔል በቁጥጥር ስር ውሏል ቢልም የሰሜን ወሎ ዞን ብልጽግና አስተዳደር በበኩሉ ሌተናል ኮሎኔል አለሙ ሞላን በቁጥጥር ስር ያዋለው የሀብሮ ወረዳ የጊራና ቀጠና ሰላም አስከባሪ ሚኒሻዎች ናቸው ሲል የጀነራሉ መግለጫ የሚቃረን መረጃ አሰራጭቷል። የብልጽግና አገዛዝ በስፋት ያሰራጨው መረጃ ተከትሎ ታዲያ የፋኖ ኃይሎች በይፋ መልስ ሰጥተዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ህዝብ በሰጠው ምላሽ አገዛዙ በቁጥጥር ስር አውየዋለሁ ያለው ሌተናል ኮሎኔል አለሙ ሞላ የፋኖ አመራር ካለመሆኑ በተጨማሪ አባላችንም አይደለም ሲል አስታውቋል። አፋብን ብልጽግና ያዝኩት ብሎ ካሰራጨው ኮሎኔሉ አለሙ ሞላ መረጃ ጋር ተያይዞ መሬት ላይ ያለው ሀቅ በሚል በሰጠው መልስ ኮሎኔል አለሙ ሞላ በቀድሞ ምስራቅ አማራ ፋኖም ይሁን በአሁኑ አፋብን ምኒልክ እዝ ምንም አይነት ኃላፊነት የሌለውና ከ2016 ዓ.ም ጀምሮ ትግሉ ላይም ያልነበረ ሲሆን ሀብሩ ወረዳ ጊራና ዙሪያ ልዩ ስሙ ጎራ አርባ የተባለ ቦታ ላይ ትዳር መስርቶ ልጅ ወልዶ እየኖረ የነበረ ግለሰብ ነው ሲል ለብልጽግና አገዛዝ ዘገባ ምላሽ ሰጥቷል። መሬት ላይ ያለው እውነታ ኮሎኔል አለሙ ሞላ ከአገዛዙ መከላከያ ሰራዊት የሚሆን ከፋኖ ነጻ ሆኖ የግል ህይወቱን እየኖረ ባለበት ሁኔታ ለፖለቲካና ለፕሮፓጋንዳ ፍጆታ ለመዋል ሲባል ከእውነት የራቀ ነገር ማሰራጨቱ ከብልጽግና አገዛዝ የሚጠበቅና ከተለመደው ህዝብን የማደናገር ተግባር የተለየ አይደለም ሲል ነው አፋብን ያስታወቀው። የብልጽግና አገዛዝ በቁጥጥር ስር አዋልኩት ያለው ሌተናል ኮሎኔል አለሙ ሞላ በቅርብ ጊዜ በየትኛውም የፋኖ ኃይሎች መዋቅር ውስጥ በአባልነት ሆነ በአመራርነት ስሙ ሲነሳ ለመታወቁ ብቻ ሳይሆን የአማራ ፋኖ ብሔራዊ ንቅናቄ ምስረታ ይፋ በሆነበት ወቅትም የድርጅቱ አመራሮች ይፋ ሲደረጉ በአመራሮች ዝርዝር ላይ የኮሎኔሉ ስለማለመካተቱን ኢትዮ ኒውስ አረጋግጣለች።
ህወሓት ሌተናል ጀነራል ታደሰ ወረደ የስልጣን ርክክብ ካላደረጉ ስህተት ይሆናል አለ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የህዝባዊ ወያኔ ሓርነት ትግራይ ህወሓት ቃል አቀባይ ለቢስ ተናግረዋል። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደር እየፈረሰ በመሆኑ ከፌዴራል መንግስቱ ጋር ያለውን ግንኙነት ገመድ መበጠሱንም ገልጸዋል። ከቢቢሲ ጋር አጭር ቃለ መጠይቅ ያደረጉት ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈው ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ ነው ብለዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆም ነበር። ህወሓት ይህንን ውሳኔ ያስታወቀው የብልጽግና አገዛዝ የፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉትን ፕሬዝዳንት ታደሰ ወረደን የስልጣን ቆይታ 1 ዓመት ካራዘመ ከ2 ሳምንታት ግድማ በኋላ ነው። ቃል አቀባይ ሚካኤል የፌዴራል መንግስት ውሳኔውን ያስተላለፈው ህወሓትን ሳያስፈቅድ ሳያማክር ለብቻው ነው ብለዋል። ጀነራል ታደሰ የመጀመሪያው ዓመት ላይ የተሾሙ በፕሪቶሪያ ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተጥሶ በ2013 በወጣ ደንብ ነው የተሾሙ ብለዋል። የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬዝዳንቱ የስልጣን ዘመን በ1 ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፍ ላይ ጠቅሶ የነበረው የትግራይ ጦርነት ከጀመረ ከወራት በኋላ የወጣውን የጊዜ አስተዳደሩ ማቋቋሚያ ደንብ ነበር። ይህ ደንብ ከፕሪቶሪያው ስምምነት መፈጸም በኋላ አሁን በስራ ላይ ያለውን አስተዳደር ለማቋቋም በወጣው ደንብ ተሽሯል። ቢቢሲ ለዚህ ጉዳይ ጥያቄ ያቀረበላቸው ቢሌኔ ስዩም ታዲያ በሰዓቱ የተሻረው ደንብ የተጠቀሰው በስህተት እንደሆነና እንደሚስተካከል አስታውቀው ነበር። ከሰዓታት በኋላም የብልጽግናው ጠቅላይ ሚኒስትር ጽሕፈት ቤት የፌስቡክ ገጽ ላይ ያወጣው ጽሑፍ ማስተካከያ ተደርጎበት በ2015 ዓ.ም ደንብ ተጠቅሷል። የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከ1 ዓመት በፊት ሹመት በተሰጠ 2015 ዓ.ም መሰረት ደንብ ቢሆንም ለቢቢሲ የገለጹት የፕሬስ ሴክሬታሪ ኃላፊዋ ከዚህ የተነሳ ውሳኔው ህጋዊ መሆኑን ገልጸው ነበር። ነገር ግን እንደገና ይህም ቢሆን በ2017 ተሻሽሎ ያለው ደንብ እያለ የ2015ን ድጋሚ በመጥቀስ የብልጽግና ጽሕፈት ቤት በጠቅላይ ሚኒስትሩ ጽሕፈት ቤት በኩል ስህተት ፈጽሟል። የህወሓት ቃል አቀባይ ሚካኤል በበኩላቸው ከ5 ዓመት በፊት በወጣው የቀድሞ ሹመት በመስጠቱ የፕሪቶሪያ ስምምነት ስለፈረሰ ጊዜያዊ አስተዳደሩ ፈርሷን ባይ ናቸው። ስምምነቱን ያፈረሰው የፌዴራል መንግስት ነው። ሌተናል ጀነራል ታደሰ ለብቻው ሹሞ የላከልን ከፌዴራል መንግስት ነው። ህወሓት ይህንን አንቀበልም ብሎ ይፋ አድርጓል። ይህ ግልጽ ነው፣ የሚያሻማ ነገር የለውም ሲሉ በዚህም ምክንያት የቀድሞ ምክር ቤት እንዲመለስ ውሳኔ ያሳልፈናል ብለዋል። ቃል አቀባዩ ከፌዴራል መንግስት ጋር የሚኖረውን ግንኙነት እንዴት ይሆናል የሚለውን በቀጣይ የምናይ ይሆናል። እስካሁን ባለው ግንኙነት ግን ጊዜያዊ አስተዳደሩ እየፈረሰ ስለሆነ የነበረን ገመድ ተበጥሷል የሚል ሀሳብ ነው የምንወስደው ብለዋል። ይህ ምክር ቤት የተቋቋመው ምርጫ በፕሪቶሪያ ስምምነት ውድቅ ስለመደረጉ ጥያቄ የቀረበላቸው ቃል አቀባዩ በዚህ ሀሳብ እንደማይስማሙ ተናግረዋል። በስምምነቱ መሰረት ምርጫ የማይጸና ወይም ቮይድ እንዳልተደረገ ይልቁንም ታግዶ መቆየቱን ገልጸዋል። በወቅቱ የተመሰረተው የክልሉ መንግስት አልፈረሰም ነበር፣ ጊዜያዊ አስተዳደሩም የተመሰረተው በድርድር ነው ብለዋል። በድርድር የተመሰረተው ምክር ቤት ሰስፔንድ ተደርጎ አድርገን ወይም አግደነው ሳይፈርስ እንዲቆይ አድርገን ለሰላም ስንል ነው የቆየ ነው። ምርጫው አልተሰረዘም፣ ምክር ቤቱም አልፈረሰም፣ ሆልድ አድርገን ነው የቆየ ነው ማለት ለቢስ ተናግረዋል። የ2 ዓመቱን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ለትግራይ ክልል የምክር ቤትና የህዝብ ተወካዮች ምክር ቤት ምርጫ እስኪደረግ ድረስ በክልሉ አካታች ጊዜያዊ አስተዳደር እንዲቋቋም ደንግጓል። የፌዴሬሽን ምክር ቤት በ2012 ዓ.ም ትግራይ ክልል ውስጥ የተካሄደው ምርጫ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው እንደሆነ ውሳኔ ያስተላለፈውን ድምፅ ከመስጠት አስቀድሞም ነበር። የህወሓት ማዕከላዊ ኮሚቴ ቀድሞውን ምክር ቤቱ እንዲመለስ ውሳኔ ሲያስተላልፍ የተነሳው ሌላኛው ጉዳይ ምርጫ ከተካሄደ 5 ዓመት ማለፉን የሚመለከት የህጋዊነት ጥያቄ ነው። ስለዚህ ጉዳይ ጥያቄ የቀረበላቸው ቃል አቀባይ ሚካኤል ህጋዊ ነው ሲሉ ተከራክረዋል። መጀመሪያ የተዋቀረው መንግስት በትንኮሳ በጦርነት እንዲፈርስ ተደርጓል። ወደ ስራም አልገባም ነበር። በአሁኑ ጊዜ ደግሞ ወደዛ እንመለሳለን ብለን ስናስብ አሁን ምርጫ ማድረግ አንችልም፣ በውሳኔያችን አረጋግጠናል ብለዋል። እንደ ቃል አቀባዩ ገለጻ አሁን ምርጫ መካሄድ የማይችለው 40% እና ከዛ በላይ የትግራይ መሬትና የትግራይ ህዝብ ተበታትኖ ስላለ ነው። አክለውም በዚህ ሁኔታ እንደ አዲስ መርጠን መንግስት ልናቋቁም ስለማንችል አሁን ያለውን በ2012 ዓ.ም የተመረጠውን ምክር ቤት ካሸጋገርም በኋላ ህጋዊ መንግስት ከመመስረት በኋላ የሚመጣውን ነገር ምንድን ነው የሚሆነው የሚለውን ቀጣይ እናያለን ሲሉም ተናግረዋል። ጨምሮም በህወሓት ማዕከላዊ ኮሚቴ ውሳኔ መሰረት ምክር ቤቱ ወደ ስራ እንዲመለስ ከተደረገ በኋላ አዲስ አስፈጻሚ ካቢኔ እንደሚዋቀርና ቃል አቀባዩ ጨምሮት ገልጸዋል ይላል ቢቢሲ። በተጨማሪም ምክር ቤቱ ፕሬዝዳንት እንደሚመርጥ ተናግረዋል።
ተናግረዋል። ውሳኔውን በተመለከተ የሚደረገው ውይይት እንደተጠናቀቀ ተግባር እንደሚከናወን እስካሁን ግን ቀን አለመወሰኑን ተናግረዋል። ህወሓት ምክር ቤቱ እንዲመለስ መወሰኑን ካስታወቀ በኋላ መግለጫ ሰጡት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ውሳኔውን ተቃውሞታል። ውሳኔው የፕሪቶሪያ ስምምነት ውድቅ የሚያደርግ ነው እንደሆነም ሲናገሩ ተሰሙት። ፕሬዝዳንቱ ይህ እርምጃ ተከትሎ ሊመጣ የሚችለው ጦርነት እንደሚሆንም ሲናገሩ ተሰምተዋል። ይህን ተከትሎ ሌተናል ጄኔራል ታደሰ ወረደ እንደ ቀድሞው የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የክልሉ መዋቅር በኃይል ሊነጠቁ ይችላሉ የሚል ስጋት ተፈጥሯል ይላል ቢቢሲ። ሌተናል ጄኔራል ታደሰ ወረደ ስልጣናቸውን በምክር ቤቱ ላይ የሚመረጠው ፕሬዝዳንት ለማስረከብ ተስማምተው እንደሆነ የተጠየቁት የህወሓት ቃል አቀባይ ሚካኤል እርሱም በቀጣይ የምናይ ይሆናል የሚል ምላሽ ሰጥተዋል። ህወሓት ፕሬዝዳንቱን በመግለጫቸው የተናገሩት እንደማያምኑበት የተናገሩት ሚካኤል መፈንቅለ መንግስት አይደለም መደረግ ያለበት ርክክብ ነው ሲሉ ለቢቢሲ ተናግረዋል። ሰላማዊ ዲሞክራሲያዊ ርክክብ እንደሚያደርጉ እምነት አለን። ከዚህ ውጭ የሚሄድ ሰው ካለ ወይም ከዚህ ውጭ ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም ብለዋል። ፕሬዝዳንቱ ስልጣን ለማስረከብ ፈቃደኛ ካልሆኑ የህወሓት ቀጣይ እርምጃ ምን እንደሚሆን ቃል አቀባዩን ቢቢሲ ጠይቋቸዋል። ቀጣዩ ፕሬዝዳንት ማን እንደሚሆን አሁን መናገር አንችልም። ስልጣን ያለው አካል ምክር ቤት ስለሆነ ማንም ፕሬዝዳንት ያደርጋል የሚለውን ነገር ቀጣይ የምናየው ነገር ነው የሚሆነው ብለዋል። አክለውም ፕሬዝዳንት ታደሰ በሰላማዊ ስልጣን ያስረክባሉ አያስረክቡም የሚለው አሁን አከራካሪ ነጥብ ሊሆን አይችልም፣ ያኔ ስንደርስ የምናየው ነገር ነው የሚሆነው ሲሉ ተናግረዋል። ጊዜያዊ አስተዳደሩ አሁን ፈርሷል፣ ምክር ቤቱ ወደ ስልጣን ይመጣል ያሉት ቃል አቀባዩ ፕሬዝዳንት የመሾምና ካቢኔ የማዋቀር ስልጣን ያለው ይኸው ምክር ቤት ነው ብለዋል። በመሆኑም በክልሉ ሁለት መንግስት ይኖራል ሊባል እንደማይችልም ጠቅሰዋል ይላል ቢቢሲ። የህወሓት ውሳኔን በተመለከተ እስካሁን ድረስ ከብልጽግና የፌዴራል መንግስት በኩል የተሰጠ ይፋ ምላሽ ወይም አስተያየት የለም። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ታደሰ ወረደ በበኩላቸው ባለፈው ሳምንት በሰጡት መግለጫ የመሩት ካቢኔ ስራው እንደሚቀጥልና የክልሉ መንግስት መስሪያ ቤቶችን መደበኛ ተግባራቸውን ማከናወን እንደሚቀጥሉ ገልጸዋል። ትራምፕ ቴህራን አሜሪካ በተቻለ ፍጥነት የሆርሙዝ ወሽመጥ እንድትከፍት ትፈልጋለች ሲሉ ተናግረዋል። በሌላ በኩል የባህረ ሰላጤው ሀገራት ለኢራን ጥቃቶች ስለሚሰጡት ምላሽ ሳውዲ አረቢያ ውስጥ ሊወያዩ ነው። ትራምፕ ቴህራን አሜሪካ በተቻለ ፍጥነት የሆርሙዝ ወሽመጥ እንድትከፍት ትፈልጋለች ብለዋል። ፕሬዚዳንት ዶናልድ ትራምፕ ማክሰኞ ዕለት በማህበራዊ ሚዲያ ገጻቸው ላይ ኢራን የመፈራረስ አደጋ የተጋረጠባት መሆኑና የመሪዎቿን ሁኔታ እስክታውቅ ድረስ አሜሪካ የሆርሙዝ ወሽመጥን በፍጥነት እንድትከፍት መጠየቋን ተናግረዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ከኢራን ጋር መልእክቱ መቼ እንደተለዋወጡ ያልገለጹ ሲሆን ከቴህራን ወገን የተሰማ ምላሽ የለም። ኢራን የመፈራረስ አደጋ የተጋረጠባት መሆኗን ነግራናለች። የመሪዎቻችን ሁኔታም እስኪለዩ ድረስ ያንን ማድረግ ይችላሉ ብዬ አምናለሁ። በተቻለ ፍጥነት የሆርሙዝ ወሽመጥን በተቻለ ፍጥነት እንድንከፍት ይፈልጋሉ ብለው አንደጋግመው ሮይተርስ ለዋይት ሀውስ በትራምፕ የማህበራዊ ልጥፍ ዙሪያ ላቀረበው ጥያቄ ወዲያውኑ ምላሽ እንዳላገኘም አስቀምጧል። ትራምፕ ኢራን ለሁለት ወራት የቆየውን ጦርነት ለመፍታት ባቀረበችው አዲስ የመደራደሪያ ሀሳብ ደስተኛ አለመሆናቸውን የአሜሪካ ባለስልጣናት ለሮይተርስ የዜና ወኪል ተናግረው ነበር። ይህ በእንዲህ እንዳለ የባህረ ሰላጤው ትብብር ምክር ቤት አባል ሀገራት መሪዎች የኢራን ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ በአካል ሳውዲ አረቢያ ውስጥ ሊሰበሰቡ መሆኑን ሮይተርስ ዘግቧል። የመሪዎቹ ስብሰባ የሚያተኩረው 2 ወር በሞላው ጦርነት ለዘነቡባቸው በሺዎች የሚቆጠሩ የኢራን ሚሳኤሎችና ድሮኖች ጥቃት ምላሽ ማዘጋጀት ላይ እንደሆነ ዜና ወኪሉ ምንጩን ጠቅሶ ዘግቧል። በአሜሪካና እስራኤል ጦርነት የተከፈተባት ኢራን በስድስቱም የባህረ ሰላጤው ትብብር ምክር ቤት አባላት ሀገራት ላይ የሚገኙ የኢነርጂ መሰረተ ልማቶች ላይ ጥቃት ፈጽማለች። ከአሜሪካ ጋር ግንኙነት ያላቸው ተቋማትና ሌሎች የሲቪል መሰረተ ልማቶች እንዲሁም ወታደራዊ ይዞታዎችን አጥቅታለች። ሮይተርስ የጠቀሰው የሳውዲ መንግስት መገናኛ ብዙሃን ዘገባ እንደሚያመለክተው ከሆነ የኳታር፣ ኩዌትና ባህሬን መሪዎች እንዲሁም የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር በስብሰባዎች ለመሳተፍ ጅዳ ገብተዋል። የምክር ቤቱ አባል የሆኑት ኦማን በማን እንደምትወከል እስካሁን አለመታወቁም ተጠቅሷል። የባህረ ሰላጤው ምክር ቤት ለጦርነቱ በቂ ምላሽ አልሰጠም በሚል ከኤሚሬቶች ትችት ቀርቦበት እንደነበረም ቢቢሲ በዘገባው አስታውሷል። የተባበሩት አረብ ኤሚሬት ከኦፔክ ነዳጅ አምራች ሀገራት አባልነት ልትወጣ መሆኑ አነጋጋሪ ሆኗል። የተባበሩት አረብ ኤሚሬት 60 ዓመት ለሚጠጋ ጊዜ አባል ሆና ቆየችባቸውና ዋነኛ የነዳጅ አምራች ሀገራት ቡድን ከሆኑት ኦፔክ እና ኦፔክ ፕላስ በሚቀጥለው ወር እንደምትለቅ አስታውቃለች። የነዳጅ ምርት አቅሟን በቅርቡ ያሳደገችው ኤሚሬት የውሳኔዋ እያደገ የመጣውን ዓለም አቀፍ የኢነርጂ ፍላጎት በረጅም ጊዜ ለማዳረስ እንደሚያግዛት ገልጻለች። ኤሚሬት ከአባልነት መውጣቷ ለቡድኑ ትልቅ ኪሳራ ነው ይላል ቢቢሲ። አንድ ባለሙያ ውሳኔውን የኦፔክ ፍጻሜ መጀመሪያ ሲሉ ገልጸውታል። የባህረ ሰላጤው አገር የኢነርጂ ሚኒስትር በቡድኑ ግዴታዎች ስር የማይንቀሳቀስ ሀገር መሆኑን ብዙ አማራጮች መከተል እንደሚያስችሉ ተናግረዋል። ኦፔክ በአውሮፓውያኖች 1960 የተመሰረተ ኢራን፣ ኢራቅ፣
ኩዌት፣ ሳውዲ አረቢያና ቬንዙዌላ በአባልነት ይዞ ነበር። የተቋቋመበት ዋነኛ ዓላማም አባል ሀገራቱ የማይተጓጎል ገቢ እንዲያገኙ የምርት ቅንጅት ማሳለጥ ነበር። በአመታት ውስጥ የቡድን አባላት ቁጥር ተለዋውጧል። ከአምራች መስራቾቹ ሀገራት በተጨማሪ አልጄሪያ፣ ኢኳቶሪያል ጊኒ፣ ጋቦን፣ ሊቢያ፣ ናይጄሪያና ሪፐብሊክ ኦፍ ኮንጎ አባል ሆነዋል። የተባበሩት አረብ ኤሚሬቶች የተቀላቀለችው ከምስረታው ከ7 ዓመታት በኋላ በ1967 ሲሆን አሁን ቡድኑን ስትለቅ የአባል ሀገራት ቁጥር 11 ይሆናል። ኦፔክ ፕላስ በሚለው ጥምረት ውስጥ የታቀፉ 10 የኦፔክ አባል ያልሆኑ ሀገራትም አሉ። በኤምኤስፒ ፋይናንሻል የኢነርጂ ምርምር ኃላፊ የሆኑት ሶል ካሾቬኒክ እንደሚናገሩት ከሆነ የውሳኔ የኦፔክ ፍጻሜ መጀመሪያ ነው። ኤሚሬቶች ስለ ትልልቅ ኦፔክ ከአቅሙ 15 በመቶና ታዛዥ አባሉን ያጣል ብለዋል። የተባበሩት አረብ ኤሚሬት ይህንን ውሳኔ ሲያስተላለፈችው የዓለም ባንክ በመካከለኛው ምስራቅ እየተካሄደ ያለውን ጦርነት በታሪክ ከፍተኛ የሆነ የነዳጅ አቅርቦት እጥረት እንዳስከተለ ማስጠንቀቂያ በሰጠበት ወቅት ነው። በዚህም ምክንያት የኢነርጂ ዋጋ በአማካይ በ25 በመቶ መጨመሩን የገለጸው ተቋሙ በሆርሙዝ ወሽመጥ በኩል የሚደረግ ጉዞ ከጦርነት በፊት ወደ ነበረው ደረጃው ለመመለስ 6 ወር ሊወስድበት እንደሚችል አስታውቋል። የሆርሙዝ ወሽመጥ በመዘጋቱ የተነሳ ኤሚሬቶች ከኦፔክ ለመውጣት መወሰኗን በዓለም አቀፍ የኢነርጂ አቅርቦት ላይ ወዲያውኑ የሚታይ ለውጥ አያመጣም ይላል ቢቢሲ። በረጅም ጊዜ ግን ምርት እንዲጨምር ሊያደርግ ይችላል ብሏል። የምርት አቅሟን ለማሳደግ ከፍተኛ መጠን ኢንቨስት ያደረገችው ኤሚሬቶች በረጅም ጊዜ የምታመጣውን ነዳጅ መጨመር እንደምትፈልግ አንድ የኢኮኖሚ ባለሙያም ተናግረዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።